ጠቅላይ ሚኒስትር ዶክተር አብይ አህመድ አቶ ጌታቸው ረዳን አመሰገኑ። እስራኤል በኢትዮጵያ አምባሳደሯ ከአፍሪካ ህብረት ስብሰባ እንዲባረሩ መደረጉን ተቃውማ እርምጃ እንደምትወስድ አስታወቀች። ፖሊስ ቀነኒ ክትትል ስታደርግባቸው ከነበሩ የጤና ተቋማት የሰነድ ማስረጃ እያሰባሰበ እንደሆነ ገለጸ። ወደ ዝርዝሩ ከመሄዳችን በፊት ላይክ፣ ሰብስክራይብ እና ሼር በማድረግ ታማኝና ፈጣን መረጃዎች እንዲደርሱ ያድርጉ። በቅድሚያም ጠቅላይ ሚኒስትር ዶክተር አብይ አህመድ አቶ ጌታቸው ረዳ ላበረከቱት አስተዋጽኦ አመሰገኑ። ጠቅላይ ሚኒስትር አብይ አቶ ጌታቸው ረዳ ላለፉት 2 ዓመታት የትግራይ ክልል ጊዜያዊ አስተዳደር ርዕሰ መስተዳድር በመሆን ላበረከቱት አስተዋጽኦ ምስጋና አቅርበዋል። ጠቅላይ ሚኒስትሩ በትግርኛ ቋንቋ ባስተላለፉት መልእክት በኢፌዴሪ ሕገ መንግስት አንቀጽ 62 ቁጥር 9 አዋጅ ቁጥር 359/1995 አንቀጽ 15(3) እና ደንብ ቁጥር 533/2015 እንዲሁም በፕሪቶሪያው የሰላም ስምምነት መሰረት አቶ ጌታቸው ረዳ ላለፉት 2 ዓመታት የትግራይ ጊዜያዊ አስተዳደር ርዕሰ መስተዳድር በመሆን ላበረከቱት አስተዋጽኦ አመስግነዋል። በተለይም አቶ ጌታቸው የተገኘው ሰላም እንዲጸና ለነበራቸው ከፍተኛ ጥንቃቄና አመራር የፌዴራል መንግስት እውቅና እንደሚሰጥ አስገንዝበዋል። በቀጣይ ስራዎች በጋራ ተቀራርበው እንደሚሰሩ ያረጋገጡት ጠቅላይ ሚኒስትሩ ለነበራቸው ቆይታም አቶ ጌታቸው ረዳን አመስግነዋል። በሌላ ዜና እስራኤል በኢትዮጵያ አምባሳደሯ ከአፍሪካ ህብረት ስብሰባ እንዲባረሩ መደረጉን ተቃውማ እርምጃ እንደምትወስድ አስጠነቀቀች። አምባሳደሩ ከአዳራሹ መባረራቸውን በቀላሉ እንደማትመለከት እስራኤል አስታወቀች። በኢትዮጵያ የእስራኤል አምባሳደር አቶ አብርሃም ንጉሴ በአዲስ አበባ ከሚገኘው ከአፍሪካ ህብረት አዳራሽ መባረራቸው ተሰማ። ዛሬ በአፍሪካ ህብረት ማንዴላ አዳራሽ በተካሄደው የሩዋንዳን ዘር ማጥፋት የተመለከተ ስብሰባ ላይ አምባሳደሩ ድንገት መገኘታቸው ተገልጿል። አንድ ዲፕሎማሲ ምንጭ ለአልጀዚራ ሲናገሩ የአምባሳደሩ በስፍራው መገኘት ያልተጠበቀ ነበር ብለዋል። ምንጩ ጨምረው እንደገለጹት አምባሳደር አብርሃም ንጉሴ ልክ አዳራሹ ውስጥ እንደገቡ የበርካታ ሀገራት ተወካዮች ከፍ ባለ ድምፅ ተቃውሟቸውን አሰምተዋል። በዚህ የተነሳ ለተወሰኑ ደቂቃዎች ስብሰባው መቋረጡን የገለጹት እኚህ ምንጭ አምባሳደሩ አዳራሹን ለቀው እንደወጡ ስብሰባው መቀጠሉን አስረድተዋል። የአፍሪካ ህብረት አምባሳደሩ በስብሰባው ላይ እንዲገኙ ማን እንደጠራቸው ምርመራ ማድረግ መጀመሩን ዘገባው ጠቅሷል። የእስራኤል አምባሳደር ከአፍሪካ ህብረት ሲባረሩ ይህ የመጀመራቸው አይደለም። እንደ አውሮፓውያን አቆጣጠር በ2023 በኢትዮጵያ የእስራኤል ምክትል አምባሳደር በተመሳሳይ ከአፍሪካ ህብረት አዳራሽ መባረራቸው ይታወቃል። በወቅቱ የእስራኤል መንግስት ይህን ያደረጉት ደቡብ አፍሪካና አልጄሪያ ናቸው በማለት ወቀሳ መሰንዘሩ የሚታወስ ነው። በአፍሪካ ህብረት ውስጥ አባል ያልሆኑ የ87 ሀገራት የታዛቢነት መቀመጫ ያላቸው ሲሆን እስራኤልም በ2021 ማግኘቷ የሚታወስ ነው። አምባሳደሩ ዛሬ መባረራቸውን በተመለከተ የእስራኤል ውጭ ጉዳይ ሚኒስትር ቃል አቀባይ ኦሬን ማርሞስቲን በሰጡት መግለጫ አምባሳደሩ በስብሰባው ላይ የተገኙት በክብር የመጥሪያ ደብዳቤ ደርሷቸው እንደሆነ ጠቅሰዋል። ይሁንና ይህን መጥሪያ በመላክ ጸረ እስራኤል አጀንዳ ያላቸው አካላት እንዲጠቀሙበት ማድረጉ አሳፋሪ ተግባር መሆኑን አስረድተዋል። የሩዋንዳና የአይሁድ ህዝቦች ተመሳሳይ ታሪክ ያላቸው መሆናቸውን የጠቀሱት ቃል አቀባዩ ዛሬ በአምባሳደሩ ላይ ይህን ድርጊት በፈጸሙ አካላት ላይ አስፈላጊ ዲፕሎማሲያዊ እርምጃ እንደሚወሰድባቸው ገልጸዋል። ስንመለስ ፖሊስ ቀነኒ ክትትል ስታደርግባቸው ከነበሩ የጤና ተቋማት የሰነድ ማስረጃ እያሰባሰበ እንደሆነ ገለጸ። ፖሊስ ከ1 ወር ገደማ በፊት በ25 ዓመቷ ህይወቷ ያለፈው ቀነኒ አዱኛ የህክምና ክትትል ስታደርግባቸው ከነበሩ የጤና ተቋማት የሰነድ ማስረጃ እያሰባሰበ መሆኑን ገለጸ። ፖሊስ ይህን ያስታወቀው ዛሬ መጋቢት 27 2017 ዓ.ም ለዋለው ለፌዴራል የመጀመሪያ ፍርድ ቤት አራዳ ምድብ ችሎት ነው። በዛሬው ችሎት ሞዴል እንዲሁም የማስታወቂያ ባለሙያ የሆነችው ቀነኒ አዱኛ ሞት ፖሊስ ከ15 ተጨማሪ ሰዎች መረጃ ሰብስቤያለሁ ብለዋል። ሞዴል እንዲሁም የማስታወቂያ ባለሙያ የሆነችው ቀነኒ አዱኛ መጋቢት
1 2017 ዓ.ም ሌሊት 10 ሰዓት አካባቢ ከእጮኛዋ ጋር ከሚኖሩበት ውዳሴ ከተሰኘው ህንፃ 5ኛ ፎቅ በረንዳ ላይ ለጊዜው ምክንያቱ ባልታወቀ ሁኔታ መውደቋ ለህልፈቷ ምክንያት መሆኑን ፖሊስ ማመልከቱ ይታወሳል። ከቀነኒ ሞት ጋር ተያይዞ በግድያ ተጠርጥሮ የታሰረው እጮኛዋ አንዱዓለም ጎሳ ከዚህ ቀደም በዋስትና እንዲወጣ የቀረበው ጥያቄ በነፍስ ግድያ የተጠረጠረ መሆኑ ውድቅ መደረጉ ይታወሳል። ፖሊስ ዛሬ በዋለው ችሎት ስትከታተልባቸው ከነበሩ የጤና ተቋማት ማስረጃዎች ላይ የሕክምና ባለሙያዎችን ማብራሪያ እንዲሁም የሰነድ እና ሌሎች የሰው ማስረጃዎችን ለመሰብሰብ ተጨማሪ የቀጠሮ ጊዜ እንዲሰጠው ጠይቋል። ፖሊስ ከዚህ በፊት የምስክርነት ቃላቸውን የተቀበላቸው 13 ሰዎችን ጨምሮ በአጠቃላይ ከ28 ሰዎች የምስክርነት ቃል መቀበሉን ለፍርድ ቤቱ ገልጿል። በተጨማሪም በሟችና በተጠርጣሪው ስልኮች ላይ የተደረገው የምርመራ ውጤት ባለመድረሱ ተጨማሪ ቀናት እንዲፈቀድለት እንዲሁም በዛሬው ዕለት ጠይቋል። የድምፃዊ አንዱዓለም ጎሳ ጠበቃ በበኩላቸው ፖሊስ አሁንም በተመሳሳይ ምክንያት ተጨማሪ ቀናትን እየጠየቀ ነው ሲሉ ቅሬታቸውን አቅርበዋል። ጠበቃው አክለውም የአስከሬን ምርመራ ውጤቱ ተጎጂዋ በሕይወት እያለች ከህንፃው ላይ ወድቃ መሞቷን እንጂ ተገላ ከህንፃው እንደተወረወረች የሚያሳይ ምንም አይነት ማስረጃ እንደሌለ በመጥቀስ ተከራክረዋል። በተጎጂዋ የተጻፈ ማስታወሻ ደብተር መገኘቱን የተናገሩት የድምፃዊ ጠበቃ ተጎጂዋ ለቤተሰቦቿ፣ ለዘፋኙና ለጓደኞቿ ራሷን ልታጠፋ እንደሆነች ገልጻለች፣ ጽፋለች ብለዋል። ጠበቃው አክለውም ተጎጂዋ ከዚህ ቀደም ራሷን ለማጥፋት በተደጋጋሚ መድኃኒት መውሰዷን በመጥቀስ ተከራክረዋል። በተጨማሪም ደንበኛቸው እንደ ፌዴራል ፖሊስና የብሔራዊ መረጃና ደህንነት አገልግሎት ያሉ ተቋማትን ማስረጃ የማጥፋት አቅም ስለሌለው የዋስትና መብት እንዲፈቀድለት ጠይቀዋል። ይህ በእንዲህ እንዳለ የተጠርጣሪው ጠበቃ ግለሰቦችና መገናኛ ብዙሃን በችሎቱ ያልተነገሩ ነገሮችን ዘግበዋል ሲሉ አቤቱታ አቅርበዋል። ፍርድ ቤቱ በበኩሉ የመገናኛ ብዙሃን የግራና የቀኝ ክርክርን ሚዛናዊ በሆነ መልኩ ከማስተላለፍ በቀር ሐሰተኛና ሚዛናዊ ያልሆኑ መረጃዎችን ከማሰራጨት እንዲቆጠቡ አስጠንቅቀዋል። በመጨረሻም ፍርድ ቤቱ ፖሊስ ያቀረበውን የቀጠሮ ጥያቄና የጠበቃውን ክርክር ለመመርመር ለመጋቢት 30 2017 ቀጠሮ ሰጥቷል። ለሰዓቱ ያስኩላችሁ ዜናዎች እነዚህ ነበሩ። ፈጣንና ታማኝ መረጃዎችን ለማግኘት ሰብስክራይብ በማድረግ ቤተሰብ ይሁኑ። ለአሁኑ አበቃን።